አጋጣሚ ሆኖ የአንበሳ ገዳይ ሚስቶች ናቸው። ስለዚህ ያው ወንዝ ሲወረድ በጠዋት ነው የምትነሳው። እነሱ ውሃቸውን ቀርተው ይመለሳሉ። ረጅም ወረፋ እንግዲህ ከባልቴቶቹ ጋር ከሴቶቹ ጋር እኩል ተሰልፋ ውሃዋን አሸክማ ትመለሳለች። እንግዲህ ይሄ ነገር ይረብሻታል ሁል ጊዜ። ለምሳሌ አሁን እንዴት ነው ሚስቶች በጣም በፋንሲ መኪና ተከበው እነሱ በእግራቸው የሚሄዱ ከሆነ ባላቸውን በደንብ ስራ እንጂ ማለታቸው አይቀርም። ባሏን ትገፋዋለች፣ እንዲያድን ታበረታተዋለች። ይሄ ነገር ግን ምንም በለስ ሊቀነው አልቻለም። አደኑ ላይ ያከራክራቸውም ይሆናል እንግዲህ በዛ ሰዓት ዝም ብዬ ኢማጂን ሳደርገው ነው። ይሄንን ግንባሩን ስማ ትሸኘዋለች ይቅና ብላ። አደን ሲወጣ ሳምንታትም ወራትም ሊፈጅ ይችላል። ሲመለስ አንበሳ ተሸክሞ ከሩቅ ታየዋለች። ዓለም 9 ብላ እንግዲህ ጎረቤቶቿን ሄዳ ማለት ያለባትንም የሌለባትንም ነገር ብላ ጎረቤቶቿን አስቀይማ ትመለሳለች ማለት ነው። እኔም ከሰው እኩል ሆንኩኝ አይነት ነገር። ጠጋ እያለች ግን ስትመጣ ለካ የጎረቤትየው ሁለተኛ አንበሳውን ገሎ ይሄኛው ተሸክሞለት ነው ለካ የሚመጣው። ከዛ የገዳይ አጋዳይ ሆነ ከመመለስ እልም ጥርግ በለስ ከወዲያው ድረስ ብላ ታባረረዋለች ማለት ነው። ይሄ ሰው እንግዲህ በገና ረዳሪ ነው። ከዛ በኋላ እንግዲህ ሴት በቀደመ ጊዜ አታባረረም ነው በዛው ማንኑ ቀረ ይባላልና በገና ላይ አሁን ይሄ በጣም የሚታወቅ መዝሙር የገዳይ አጋዳይ ለሰማረፍ ሆነ ከመመለስ ረፍ እልም ጥርግ በል እስከ ወዲያው ድረስ እልም ጥርግ በል እስከ ወዲያው ድረስ